ሰላም ውድ ተመልካቾችና አድማጮች፣ ይህ የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ዋዜማ ልዩ ፕሮግራም ነው። በዚህ የዋዜማ ልዩ ፕሮግራም ከበዓሉ ድባብ ሳንወጣ የዕለቱን ደማቅ ሰዎች እናነሳለን። እንኳን አዋዘማችሁ። በዛሬው ልዩ ፕሮግራማችን በኮሜዲያን አስረስ በቀለ ልጅ፣ በደራሲ ማክሲም ጎርኪ፣ በአፄ ፋሲል፣ በብፁዕ አቡነ ገብርኤልና በሌሎችም መንፈሳዊ አገልጋዮች በኩል ዋዜማውን እንዘክራለን። የኔ ደማቅ ሰዎች ይቀጥላል። የኔ ደማቅ ሰዎች ኮስፒ ነው። ኮስፒ ነው። ኮስፒ ነው። አዎ ኮስፒ ነው። ከእንግዲህ ባለቤቱ የዘጋውን በር እኮ ማን ሊነቀንቅ? ኮስፒ የብረት መዝጊያዎችን ይዞ ቀረበ። በፓስኮድ በአሻራና በቁልፍ የሚከፈቱ፣ ድምፅ የማያስተላልፉ፣ እሳትን ለረጅም ሰዓት የሚቋቋሙ፣ እርጥበት የማያበላሻቸውና በላቀ ቴክኖሎጂ የፓውደር ኮቲንግና ዋተር ቤዝ የቀለም ቅብ የተቀቡ የኮስፒ በሮችን ገጥመው ቀን በኩራት ሌሊት የሰላም እንቅልፍ ይተኙ። ስራ እንዲፈልጉልን ነበር ጋሼ። ኮስፒ ብረት በሮች ከሚድሮክ ኢንቨስትመንት ግሩፕ። አንድ ሁለቱ መድኃኔ ዓለሞች። በአንድ ወቅት ኮሜዲያን ክበበው ገዳ እነሱ ቤት ስለሚመጡ አንድ ቀጣፊ ሰውዬ አጫውቶኝ ነበር። እኚህ ሰው የማይታመን ነገር ያወሩና እንዴት እንዲህ ሊሆን ይችላል ሲባሉ በመድኃኔ ዓለም ሥራ አትግባ እያሉ ያስፈራራሉ። የኚህ ቀጣፊ ሰውዬ መድኃኔ ዓለም ብዙዎቻችን ከምናውቀው መድኃኔ ዓለም ለየት ያለ ነው። እንደዚህ ያሉ መድኃኔ ዓለሞች ከኢትዮጵያ ውጭም አሉ። ለምሳሌ ሌቭ ቶልስቶይን የመሳሰሉ ታላላቅ የሩሲያ ደራሲያን እግዚአብሔር ሰውን በመልክና በአምሳሉ እንደፈጠረው ያምናሉ። እንደ ማክሲም ጎርኪ ያሉት ደራሲያን ደግሞ እግዚአብሔርን በመልክና በአምሳሉ የፈጠረው ራሱ ሰው ነው ከሚሉት ወገን ናቸው። ጎርኪ እንደሚላቸው አይነት ሰዎች በብዛት መኖራቸው ባይካድም እነ ቶልስቶይ የገባቸው መለኮታዊ መረዳትን ለማስተባበል ግን በቂ ማስረጃ አለመሆናቸውን የራሱ የማክሲም ጎርኪ መጽሐፍ ይነግረናል። ቻይልድሁድ ወይም ልጅነት በተባለው የማክሲም ጎርኪ መጽሐፍ ውስጥ ሁለቱንም አይነት መድኃኔ ዓለሞችን የሚያመልኩ ሁለት ሩሲያውያንን ታገኛላችሁ። በዚህ የጎርኪ መጽሐፍ ውስጥ አሊዮሻ የሚባል ትንሽ ልጅ አለ። አሊዮሻ ሁለት አያቶች አሉት። ወንድ አያቱ በጣም ኃይለኛና ጨካኝ ሲሆኑ፣ ሴት አያቱ ደግሞ እጅግ ለስላሳና ሩህሩህ ናቸው። ሁለቱም መድኃኔ ዓለም ክርስቶስን አጥብቀው ያምናሉ። ማለዳ ካልጋቸው እንደተነሱ የመጀመሪያ ሥራቸው በቤቱ ግድግዳ ላይ ወደ ተሰቀለው የመድኃኔ ዓለም ምስል አሻቅቦ መጸለይ ነው። ሁለቱም ወደ መድኃኔ ዓለም ይጸልዩ እንጂ የሁለቱም መድኃኔ ዓለም የጨለማና የብርሃን ያክል የተቃረነ መልክ አላቸው። ይህን የሚነግረን የሁለቱንም ጸሎት በትኩረት የተከታተለው ትንሹ አሊዮሻ ነው። የአሊዮሻን ትረካ ቃል በቃል ባልይዘውም ነገሩ እንዲህ ነው። ከዕለታት አንድ ቀን በወንድ አያቱ የዘይት ፋብሪካ ውስጥ የሚሠራው አንድሬች የሚባል ሰው በፈላ ዘይት ውስጥ ተቃጥሎ ከፍተኛ ጉዳት ይደርስበታል። ይሄ ጉዳት በደረሰ ማግስት ሁለቱ አያቶቹ ማልደው ይነሳሉ። እንደ ተለመደው ቤታቸው ግድግዳ ላይ ወደ ተሰቀለው የመድኃኔ ዓለም ስዕል አሻቅበው መጸለይ ይጀምራሉ።
የመጀመሪያውን ጸሎት የሚያደርሱት ወንድ አያቱ ናቸው። ቆፍጠን ባለ ድምፅ እንዲህ ብለው ይጸልያሉ። አንተ ፍትሕ ሲጓደል የማትወድ ኀጢአትን የምትጠላ ዓመፀኞችን የምትቀጣ እውነተኛ አምላክ ሆይ አንድሬች ክፉኛ ጠግቦና ልቡ አብጦ ለገላጋይ ባስቸገረበት ወቅት እዚያ የፈላ ዘይት ውስጥ ጨምረ ይህን ያበጠ ልቡን ስላተነፈስክለት አመሰግንሃለሁ ይላሉ። የአሊዮሻ አያት ይህን የመሰለ የምስጋና ጸሎት አድርሰው ወደ ሥራቸው እንደሄዱ ሴት አያቱ ደግሞ በተራቸው ግድግዳው ላይ ወደ ተሰቀለው የመድኃኔ ዓለም ስዕል አሻቅበው መጸለይ ይጀምራሉ። እየተሽቆጠቆጡም አንተ እጅግ አዛኝና አዳኝ የሆንክ መሐሪ አምላክ ሆይ አንድሬች እዚያ የፈላ ዘይት ውስጥ እንደ መውደቁ አይተርፍም ነበር። ነገር ግን ካንተ ምሕረትና ርኅራኄ የተነሣ ሕይወቱ ስለተረፈ አመሰግንሃለሁ ይላሉ። አሊዮሻ የሁለቱንም አያቶቹን ጸሎት ከሰማ በኋላ እንደዚህ ይለናል። የወንድ አያቴ መድኃኔ ዓለም ክፉ ነው፣ ጨካኝ ነው፣ አልወደውም። የሴት አያቴ መድኃኔ ዓለም ግን ደግ ነው፣ ሩኅሩህ ነው፣ እወደዋለሁ። ምናልባት ወደ ኋላ መመለስ ሳይኖርብዎ አይቀርም። ያመለጠው ታሪክ ካለ እስከ ዛሬ ያቀረብንላችሁን ከ100 በላይ ፕሮግራሞች መለስ ብለው ይከታተሉ። ለጠቅላይ ሚኒስትርነት መመረጣቸውን ሊነግሯቸው ቤታቸው ድረስ ከመጡት ከጄኔራል አማን አምዶም ጋር የተጣሉት የፍቅር እስከ መቃብሩ ደራሲ ሐዲስ ዓለማየሁ፣ የትም ያልተሰሙ የደራሲ ስብሐት ገብረ እግዚአብሔር አስቂኝ፣ አስገራሚና አሳዛኝ ታሪኮች፣ ብዙ ግፍ የተፈጸመበት ባለቅኔ ደበበ ሰይፉ፣ በሥራ ምድቡ ላይ የነበረውን ፖሊስ ጸረ ሕዝብ ነህ በማለት ጣቢያ ወስጄ ካላሳሰርኩ ብሎ ጣጣ ውስጥ የገባው ደራሲ አውግቸው ተረፈ፣ መንፈስ ሲወርድበት የሚጽፈው የገጣሚ ሙልጌታ ተስፋዬ አስቂኝና አስገራሚ ታሪኮች፣ የሌሎችም ደማቅ ሰዎቻችንን ታሪክ መለስ ብለው ያጣጥሙ። ብዙ ታላላቅ ሰዎች ተገቢ መልካቸውን ያላገኙበት ሀገር ውስጥ ነው የምንኖረው። የኔ ደማቅ ሰዎችን ይከታተሉ። የተጋረደው ይገለጥሎታል፣ ይዝናናሉ፣ ይገርሞታል፣ አንዳንዴም ያዝናሉ። ሪል አይስክሬም የልጆቹ ጉጉ፣ እርሶም ቀመስ ያርጉ። ሪል በቸኮላት አይገልጸውም ቃላት፣ በማንጎ ቫኒላ መጣፈጡ ሌላ፣ በስትሮቤሪ ቀኖን አሳማሪ፣ በሞካ በላቴ ወደድኩት ካንጀቴ። ቀምሰው ያረጋግጡ፣ ምላሶ ዳኛ ነው። ለልጆቹ የሚያምጡ ልደት ማድመቂያ ነው፣ ለፍቅረኛም ሚስጡ የፍቅር ቋንቋ ነው። ሪል አይስክሬም የመጪው ዘመን ጣዕም፣ ይወዱታል በጣም። ሁለት አባቶችና አባታችን ሆይ። በካቶሊክ እምነት ተከታዮች ዘንድ የምትከበር አንዲት ሴት አለች። ቅድስት ቤርናዲት ማሪ ትባላለች። አባቷ ፍራንሷ፣ እናቷ ደግሞ ሉኢዛ ይባላሉ። የእሷን ታሪክ የያዘውን መጽሐፍ ያነበብኩት የ7ኛ ክፍል ተማሪ ሆኜ ነው። መጽሐፉን ያዋሰኝ የክፍል ጓደኛዬ የነበረው ሀብተ ጊዮርጊስ ዕቁባይ ነው። ሀብተ ጊዮርጊስ በአሁኑ ወቅት የካቶሊክ ቄስና መነኩሴ ሆኖ በእንግሊዝ አገር ይኖራል። በተለያዩ አገራትም እየዞረ ያገለግላል። በቄስ ሀብተ ጊዮርጊስ በኩል ያወቅኳት ቅድስት ቤርናዲት ናፖሊዮን 3ኛ በነገሰበት ዘመን የነበረች ሴት ናት። ቅድስት ቤርናዲትን በሁለት ነገር አስታውሳታለሁ። በመጽሐፍ ቅዱስ ረሃቧና በጸሎት ተመስጦዋ። ስትጸልይ እጅግ ከመመሰጧ የተነሳ እጇ ላይ በሰዓት የቀለጠ ሻማ ሲንጠባጠብ እንኳ አይታወቃትም። ከቅድስት ቤርናዲት ሌላ ጸሎት በሙሉ ትኩረትና ተመስጦ የሚከወን መንፈሳዊ ልምምድ መሆኑን ካስተማሩኝ አባቶች አንዱ ብፁዕ አቡነ ገብርኤል ናቸው።
ብፁዕ አቡነ ገብርኤል በ1980ዎቹ መጀመሪያ አካባቢ ልደታ ቤተ ክርስቲያን ጀርባ ይኖሩ ነበር። እኚህን አባት በቅርብ ያወቅኳቸው በአመሻሽ ላይ በልደታ ማርያም ቤተ ክርስቲያን ያስጀመሩትን መንፈሳዊ ትምህርት ለመከታተል ስመጣ ነው። በዚያን ወቅት የልደታ ልጆች የእሳቸውን ትምህርት ለመከታተል አመሻሽ ላይ በአውደ ምሕረቱ ዙሪያ እንሰበሰብ ነበር። አስተምረው ሲጨርሱ መስቀል ያሳልሙን ዘንድ እንከባቸዋለን። አንድ ቀን እኔም እንደ ሌላው ምእምን ተራዬ ደርሶ መስቀላቸውን ለመሳለም ጎንበስ ስል ረክ አንተ ታገል አይደለህም እንዴ አሉኝ። ያኔ በኢቲቪ ወጣቶች ፕሮግራም ላይ ከሀብቴ ምትኩ ጋር ግጥም አቀርብ ነበር። አሁን አልኳቸው፣ በል ከዛሬ ጀምሮ ታገል መባል የለብህም፣ ስምህ ገድሉ ነው አሉኝ። እንዲህ ካቀረቡኝ በኋላ መንፈሳዊ ግጥሞች ጽፌ ቤታቸው እየሄድኩ አነብላቸው ነበር። ከእርሳቸውም ብዙ መንፈሳዊ ዕውቀቶችን እቀበላለሁ። በነገራችን መሃል ፒኮክ የምትባለዋን የወፍ ዘር ለመጀመሪያ ጊዜ ያየሁት እርሳቸው ግቢ ነው። ግቢያቸው ውስጥ በእርጋታ የሚንጎራደዱ 2 ፒኮኮች ነበሩ። አንዳንድ ቀን ብፁዕ አባታችን ቤታቸው ስመጣ አላውቅህም አትገባም ይሉኛል። እንደዚህ ባሉ ቀናት የግቢያቸውን በር ሳንኳኳ ጥበቃቸው ይከፍትልኛል። ማንን ፈልገህ ነው ሲለኝ ብፁዕ አባታችንን ማን ልበላቸው? ታገል ሰይፉ። ጥበቃው ሊነግራቸው ሄድና ሲመለስ አላውቅህም ብለውሃል ይለኛል። ያኔ ደንግጬ ተሳስቼ ነው እባክህ ገድሉ ነው በልልኝ እለዋለሁ። እንደገና ሄዶ ይነግራቸዋል። ተመልሶ ይመጣና ግባ ተብለሃል ይለኛል። ገብቼ እጅ ስነሳቸው አየህ ገድሉ የተባልክ እንደሆን ገድለ ሚካኤል ያሰኛል፣ ገድለ ጊዮርጊስ ያሰኛል፣ ገድለ ማርያም ያሰኛል እያሉ ይቀበሉኛል። አልፎ አልፎ እጅ ነስቼ ልወጣ ስል 5 ብር አውጥተው ይሰጡኛል። አልቀበልም ስል ይሄ አባት ቡራኬ ነው ብለው ይገስጹኛል። ከገንዘቡ በላይ መገንዘቡ ይበልጣል ብለው የሚነግሩኝ ታሪኮችም እጅግ አስተማሪ ነበሩ። ከዕለታት አንድ ዕለት ልክ እንደ ቅድስት ቤርናዲት ጸሎት በከፍተኛ ተመስጦ የሚፈጸም መንፈሳዊ ሥርዓት መሆኑን ሊያስተምሩኝ ብለው አንድ ታሪክ አጫወቱኝ። ታሪኩ እንዲህ ነው። ሰውየው አሉ ጉረኛ ብጤ ነው። ጸሎት ከኔ በላይ ላሳር እያለ ጉራውን ይነሰንሳል። በዚህ ጉራው የተማረረ አንድ ሰው ስማ አለው፣ ሌላውን ተወውና አንተ አቡነ ዘበሰማያትን በትክክል ከጸለይክ እኔ በቅሎዬን እሸልምሃለሁ ይለዋል። ጉረኛው ሰውዬ ደሞ ለአቡነ ዘበሰማያት ብሎ አቅራራ። ምስክር ተጠራ። ሰው ተሰበሰበ። ያም ጉረኛ ሰው ጸሎቱን ጀመረ። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ብሎ ቆም አለ። ከዚያም ያንን በቅሎ እሸልምሃለሁ ያለውን ሰውዬ ትክ ብሎ ተመለከተውና ለመሆኑ በቅሎውን የምትሰጠኝ ተነቆረቻው ነው አለው። ብለው አሳቆኝ ብፁዕ አቡነ ገብርኤል። የአቡነ ዘበሰማያት ነገር ከተነሳ ኮሜዲያን አስረስ በቀለ ስለ ልጁ ያጫወተኝንና ያሳቀኝን ነገር አስታወስኩ። ኮሜዲያን አስረስ በተከታታይ ኮሜዲን የሚጽፍም የሚተውንም አይነት ሰው አይደለም። አንዴ ከጻፈ ግን ያ ሥራ ሁልጊዜ የሚያነጋግር ዘመን አይሽሬ ኮሜዲ ሆኖ ይቀራል። ኮሜዲያን አስረስ ለአዋቂም ለልጆችም የሚተርፍ ትልቅ የጥበብ ሰው ነው። የሕፃናት መጽሐፎቹም በሀገር ውስጥም ሆነ በሀገር ውጭ ቋንቋዎች ተተርጉመው ከፍተኛ ተወዳጅነትን አትርፈውለታል። ለምሳሌ የአባባ በላቸውን ጫማ ለልጆቹ የሚያነብ ወላጅ ከልጆቹ በላይ መሳቁ አይቀርም። ከዕለታት አንድ ቀን ኮሜዲያን አስረስ ወንድ ልጁን አስከትሎ ቤተ ክርስቲያን ይሄዳል። ቄሱ የማሳረጊያውን ጸሎት እየመሩ ነው። ሕፃኑ የአስረስ ልጅም በጥሞና ያዳምጣቸዋል። ቄሱ አባታችን ሆይ በሰማይ የምትኖር ሲሉ
ሰማቸው። ስምህ ይቀደስ፣ መንግሥትህ ትምጣ ሲሉም አደመጣቸው። ያ የኮሜዲያን አስረስ በቀለ ልጅ ጸሎቱን በከፍተኛ ትኩረት መከታተል የጀመረው ቄሱ ፈቃድህ በሰማይ እንደሆነ እንዲሁ በምድር ይሆን ካሉ በኋላ ነው። ከዚያም የዕለት እንጀራችንን ዛሬውኑ ስጠን አሉ። ቀጥሎ በደላችንን ይቅር በለን ሲሉ እንዴ ወጡስ ብሎ ጮኸ የአስረስ በቀለ ልጅ። ለካንስ የዕለት እንጀራችንን ስጠን ሲሉ እንጀራውን ዘርግቶ ወጡን እየጠበቀ ነበር። ሶስት ከጌታ ኢየሩሳሌም እስከ ፋሲል ጎንደር። ልክ እንደ አቡነ ገብርኤል ወንጌልን በጥበብና በምሳሌ የሚሰብኩ አገልጋዮች በወንጌላውያን አማኞች ቤተ ክርስቲያንም አጋጥመውኛል። አሁን የምተርክላችሁ አንድ አገልጋይ ሲናገር የሰማሁትን ነው። አቀራረቡ ምናባዊም ስነ ጽሑፋዊም ነው። የሚተርክልን ግን ሆሳና በአርያም ስለተባለለት ጌታ አልነበረም። ይህ ጌታ ኢየሩሳሌም ሲገባ ስለተቀመጠባት የአህያ ውርንጭላ እንጂ። ያቺ ውርንጭላ ከጌታ ኢየሱስ ጋር ያደረገችውን ቆይታ አገባዳ ወደ ጋጣዋ ስትመለስ ወላጆቿና ጓደኞቿ እያናፉ ተቀበሏት። ከዚያም ጠየቋት፣ እንዲያው ለመሆኑ ውሎሽ እንዴት ነበር አሏት። ዘንባባ ተዘንጥፎልኝ፣ ልብስ ተነጥፎልኝ፣ ሰው ሁሉ ጠብር ግፍ እያለ ሲሰግድልኝ ዋለ አለቻቸው ይላል ያ ሰባኪ። ከሰማይ የወረዱ ከድንግል የተወለዱ ይመስል ክብር ምስጋና የሚርባቸውን አገልጋዮች በውርንጭላይቱ እግር ሲነካካቸው። በእርግጥም ይህ የውርንጭላዋ ቀረርቶ ለሰው ልጅ ስሜት ሩቅ አይደለም። እናም ይህችው የኢየሩሳሌም ውርንጭላ የዚህን የልደት ዋዜማ ልዩ ፕሮግራም ተከታታዮች ጭና ወደ ጎንደር ትመልሰናለች። ጎንደር ስንደርስ አፄ ፋሲልን እናገኛለን። የአፄ ፋሲልን ነገር የላከልኝ ጨዋታ አዋቂው ወዳጄ ደራሲ ፀሐዬ መሰለ ነው። ደራሲ ፀሐዬ እንዳጫወተኝ የአፄ ፋሲል መዝናኛ አደን ነው። ከዕለታት አንድ ቀን ለአደን ይወጣሉ። ቀኑን ሙሉ ዱር ለዱር ሲዞሩ መሃል ላይ ከአጃቢዎቻቸው ጋር ተጠፋፉ። የት ያገኟቸው? አፄ ፋሲልም ከአንድ የማያውቁት አካባቢ ራሳቸውን ያገኛሉ። የት እንዳሉ ማወቅ ተሳናቸው። ያላቸው አማራጭ አደኑን ጥለው ወደ ጎንደር መመለስ ነው። አጀብ የለመደ ጎናቸው ብቻቸውን መጓዙን አልተመቸው ኖሮ መንገድ ላይ በተቃራኒ አቅጣጫ ሲጓዝ ያገኙትን ባላገር እባክህ አብረኸኝ ተጓዝ አሉት። ያ ባላገር አብረኸኝ ተጓዝ ያሉት ሰው ንጉሡ አፄ ፋሲል መሆናቸውን ስላላወቀ አያይ ቸኩላለሁ፣ 2 ቁና ጌሾ ገዝቼ በቶሎ መመለስ አለብኝ አላቸው። አብረኸኝ ብትሄድ እኔ 20 ቁና ጌሾ ምሰጥህን አሉት። ባላገሩም ይሄስ ያዋጣል ብሎ ሐሳቡንም መንገዱንም ቀየረ። አብሮአቸው ወደ ጎንደር መጓዝ ጀመረ። እየተጨዋወቱ ሲሄዱ አፄ ፋሲል ጠየቁት፣ ከጌሾ ሌላ ምን ትፈልጋለህ አሉት። ባላገሩም አይቻሎትም እንጂ ቢቻሎትማ አፄ ፋሲልን በዐይኔ በብረቱ ባያቸው ኢየሩሳሌምን የተሳለምኩ ያክል እንዴት ደስ ባለኝ አላቸው። አፄ ፋሲልም ሳቅ አሉና ታያቸዋለህ አሉት። ባላገሩም እጅግ ተደንቆ እንዴት ያውቋቸዋል አላቸው። ጎንደር ስንገባ ሕዝቡ ለጥ እያለ እጅ የሚነሳውን ሰው ካየህ እሱ ፋሲል ነው አሉት። እንዳሉትም ጎንደር ሲገቡ ሕዝቡ ለጥ እያለ ወደ እነርሱ አቅጣጫ ይሰግዳል። ንጉሡም አሁን ፋሲልን አወቅከው ሲሉ ጠየቁት። ባላገሩም
አረክ እንግዲህ ፋሲል ማለት ወይ እርስዎ ነዎት አለዚያማ እኔ ነኝ። ሳይለየን ያቆየን። መልካም የጌታ ልደት ይሆንላችሁ። ድል ቀለም ከኤምቢአይ በአንድ ጋሎን ሰፊ ቦታዎችን ማዳረስ የሚችል ከነውበቱ ለረጅም ጊዜ የሚቆይ ቀለም ድል ቀለም። ድል ቀለምን ይጠቀሙ። የግንባታውን አጨራረስ በድል ይደምድሞ። ተመጣጣኝ ዋጋ ከበቂ አቅርቦት ጋር ኤምቢአይ ድል ቀለም የሚድሮክ ኢንቨስትመንት ግሩፕ አባል ከኤምቢአይ። ለገና በዓል ዋዜማ ያቀረብንላችሁ ልዩ ዝግጅት በሚቀጥለው ፕሮግራማችን በመናቀርበው የገና በዓል ልዩ ዝግጅት ይጠናቀቃል። ከዚህ ልዩ ዝግጅት በኋላም ታሪኮች ይቀጥላሉ። የታላቁን የሀገር ባለውለታ የልዑል ራስ መንገሻን፣ የነከበደ ሚካኤልን፣ የነጸጋዬ ገብረ መድኅንን፣ የነ ኃይሌ ገብረ ሥላሴን፣ የነጎሳዬ ተስፋዬን፣ የሌሎችም ደማቅ ሰዎች ያልተሰሙና የሚያስገርሙ ታሪኮችን ይጠብቁ። ሁሌ እንዲያገኙን ሰብስክራይብ ያድርጉን።